ሁለንተናዊ ብሔራዊ አቅሟን በማዳከም በውስጥ ጉዳይ ብቻ ዛሬ እንድንተራመስ ሆነ። ስለ ዓለም ማሰብ ትተን አሁን ስለ ጎጃምና ስለ ጎንደር፣ ስለ ጅማና ስለ ወለጋ፣ ስለ ትግራይና ስለ ወሎ፣ ስለ ድንበር እንኳን መነጋገር ከሱዳን ጋር ስላለን ድንበር መነጋገር ትተን በሐረርና በሸዋ መሃል ስላለ ድንበር፣ በሰሜን ሸዋና በምዕራብ ሸዋ መሃል ስላለ ድንበር፣ በምዕራብ ጎጃምና በምስራቅ ጎጃም መካከል፣ በትግራይና በአማራ መካከል ስላለ ወሰን የምንነጋገር ሰዎች ሆነ። እንደዛ አልነበረም። ግን ሂደን ውስጥ ነው የገባነው። ቀጥሎ አንድ ቀን ቤተሰብ ውስጥ ይከቱናል ማለት ነው። አሁን ክልል ገብተናል፣ ከክልልም ወርደን ዞን ገብተናል። ቀጥለን አንድ ቀን ቤተሰብ ውስጥ ሰኞ የተወለደና ማክሰኞ በተወለደ ልጅ መሃል ይሆናል ወደፊቱ ጦርነታችን ማለት። በሶስቱም ጦርነት አባይን የማልማት እድል እንዳናገኝ ተደርገናል። ይሄ እናንተም ብዙ ጊዜ ስጮህበት የነበረ ነው። ብዙዎቻችሁ ፊልም፣ ቲያትር ሰርታችሁበታል። ከሺህ ዘመናት ጀምሮ ኢትዮጵያውያን አባይን የማልማት ፍላጎት ነበራቸው። ይሄ መዛግብቶቻችን በሙሉ የሚያነሱት እሱ። ሁለት ነገሮች ግን ለዚህ እንቅፋት ሆነውባቸዋል። አንደኛ በራሳቸው አቅም እንዳያለሙ በውስጥ ጦርነት እንዲታሰሩ ተደርገዋል። ጦርነት ካለ ኢኮኖሚ የለም። ስለዚህ ሁልጊዜ አቅማችንን ለጦርነትና ለሌላ ነገር እንድናውለው ተደረግን። በዚህ ምክንያት አባይን በተመለከተ የነበረን ምኞት የሺህ ዓመት ምኞት እንዲሆን ሆነ። ሁለተኛ ከውጭ የሚገኝ ድጋፍ ደግሞ ማንም እንዳይሰጠን ተደርጓል። ከውጭ ድጋፍ የለንም፣ ከውስጥ አለ። ይሄ እርግማን ካልሆነ ምን ሊሆን ይችላል? ትንሽ ወደ ኋላ ብንሄድ የአክሱምን መንግስት ታስታውሳላችሁ? የት ድረስ እንደነበረ። በኢኮኖሚ ምን እንደነበረ የራሳችንን መርከብ ሰርተን ካሌብ የመን በዘመተበት ጊዜ ዶክመንቶቹ እንደሚያሳዩት 400 መርከብ ነው የተጠቀመው። 400 መርከብ ቀይ ባህርን የሚያቋርጥ 400 መርከብ ነው የነበረን። ከዛ ነው ርቀን አሁን የገባንበት ደረጃ የገባነው። በወርቅ ሳንቲም የሚገበያይ የወርቅ ሳንቲም፣ በቁፋሮ የተገኙት ሳንቲሞቻችን የወርቅ ናቸው። እየደከመን መሄዱን የምታውቁት ከወርቅ ይነሳና እየደከመ ብር፣ ከዛ ነሐስ፣ ከዛ ብረት ይላል። ሸክላ ሳንቲም ላይ እንደርሳለን። መጨረሻ ላይ ያገኘናቸው ሳንቲሞች የሸክላ ሳንቲሞች ናቸው። እያጣሰን እንዴት እንደዛ አይደለ? ኢትዮጵያ እንደዛ ነው የሆነችው። ያነሰ ነው ሄደው። ይሄ ቅድም ባልኳችሁ በሁለቱ በርስ በርስ ጦርነት ምክንያትና ከውጭ ደግሞ ምንም ድጋፍ እንዳናገኝ በመደረጉ ምክንያት የመጣ ነው። የባህር ኃይል የነበረን ከ500 ዓመታት በላይ በባህር ኃይሎችን የምንታወቅ አገሮች የነበርን ነበር። ከዛ ነው እንግዲህ ወደ ቀጣዩ እየወረድን ይሄን ዋናው የኢኮኖሚ ምንጫችን ዓለም አቀፍ ንግድ የነበርን አገሮች ወርደን አሁን የደረስንበት ደረጃ ላይ የደረስነው። እስከ ደቡብ አረቢያ ድረስ ግዛት ነበረን ምን ተሰብስበን መጨረሻ ላይ የደረስንበትን ከነዚህ ነገሮች ማየት ትችላላችሁ። አባይን ተፋሰስ ለመቆጣጠር ግብጾች ብቻ አይደሉም። ፖርቹጊዞች እኛ ሀገር የመጡት፣ ስፔኖች እኛ ሀገር የመጡት፣ እንግሊዞች የመጡት፣ ጣሊያኖች የመጡት ሌላ ምንም ዓላማ አይደለም የነበራቸው። አባይን ይዞ አፍሪካን ማስገበር ነው የነበረው። በዚያ ምክንያት አባይ ላይ ምንም ነገር እንዳንሰራ ሆነን የኖር ነው እንጂ ከአጼ ዳዊት እና ከአጼ ይስሐቅ ዘመን ጀምሮ አውሮፓውያንን አባይን የሚገድቡ ባለሙያዎች ስጡን የሚል ደብዳቤዎች ጽፈዋል። እንዲያውም በአጼ ይስሐቅ ዘመን 14 ባለሙያዎች ከፖርቹጊዝ መጥተው ግብጽ ደርሰው ግብጾቹ በሰላይ ነቅተውባቸው 14ቱንም ነው የረሸኗቸው። ከዛ ዘመን ጀምሮ አባይን የመገደብ ፍላጎት ነበራቸው። ለምን ዓላማ ነው አናውቅም፣ ግን የመገደቡ ፍላጎቱ ግን ነበር። ግን ለስንት ዘመን ነው የቆየው? መጨረሻ ላይ ባለፈው ዓመት ጨረስን እስክንል ድረስ የኖርንበትን 1000 ዓመት ግን ተመልከቱት። እና ብዙ ዘመን ነው ያለፈው። ብዙ የሚያስቆጭ ጊዜ ነው ያሳለፍነው።
ከሃይማኖት ጋር በተያያዘ ከባህል ጋር በተያያዘ ብዙ ተጽዕኖዎች ነበሩ እና እነዚህን ተሻግረን እስካልሄድን ድረስ ዛሬም ቢሆን የኢትዮጵያን ብሔራዊ ጥቅም ልናስከብር አንችልም። ጠላቶቻችን በአፋር በኩል መጥተው ያውቃሉ። እነ እስማኤል አሊ ፓሻ በወለጋ በኩል መጥተው ያውቃሉ። የአባይን ፍለጋ አባይን ተከትሎ ይሄ ሁሉ ወረራ ከጥንት ጀምሮ ሲደረግ የነበረው ወይ እኛን ከቀይ ባህር ማራቅ ነው ወይም ደግሞ አባይን ከኢትዮጵያ መውሰድ ነው። ካልተቻለ ደግሞ ኢትዮጵያ አባይ ላይ ምንም እንዳታደርግ ማድረግ ነው። ለዚህ እነዚህን ሶስት ምክንያቶች መጥቀስ እንጂ የመጀመሪያው በእርስ በርስ ጦርነት ውስጣዊ የፖለቲካ አንድነቷ ተናግቷል። ይሄ ዛሬ የመጣ እንዳይመስላችሁ። ወደ ኋላ ከምናስታውሳቸው ከዘመነ መሳፍንት በፊትም ጀምሮ ኢትዮጵያ ውስጥ ውጊያና ጦርነት በተለይ የእርስ በርስ ጦርነት ቀላል መስሎ እንዲታየንና ሁልጊዜ ጉዳያችንን በውይይትና በንግግር መፍታት በቃ የኛ ባህል ሆኖ እንዳያድግ አሁን ጀግና እንኳን ገዳይ፣ አጥፊ፣ ዘራፊ እንጂ በሰላም የሆነ ነገር የሰራ ሰው ጀግና ሆኖ እንዳይታሰብ ነው ሆነን የኖር ነው። በኢትዮጵያ ታሪክም ካዳኑ ሰዎች የገደሉ ሰዎች የበለጠ ጀግኖች ናቸው። የበለጠ ሰዎች በማዳናቸው ግድ የላችሁም ብለው በእርቅ በሰላም በፍቅር ጉዳዩን የጨረሱ ሰዎች ማንም ስለነሱ ቢናገርላቸው የለም። ማንም ይሄ ትርክት የፈጠረብንን ጫና ካልቀየር ነው በስተቀር ወደፊት ልጆቻችንም እሱን ተከትለውት ይሄዳሉ። ሁለተኛው ኢኮኖሚያዊና ወታደራዊ አቅሟ ከዘመኑ ሀያላን ሲነጻጸር እየደከመ ነው የመጣው። እየተዳከመ ነው የመጣው። ይሄ ያመጣብን ጣጣ አለ። አይተነዋል። በማይጮ ጦርነት አይተነዋል። በተደጋጋሚ ዘመቻዎች። ሶስተኛው ከአክሱም ውድቀት በኋላ የባህር ኃይል አቅሟ እየተዳከመ ነው የመጣው። ኢትዮጵያ በቀይ ባህር ላይ የነበረው የባህር ኃይሏ በኋላ በአፄ ኃይለ ሥላሴ ዘመን ትንሽ ተሞከረ። እሱም እንደምታውቁት አይ ምጽዋን ስታነቡ ታዩታላችሁ። በዛ በምጽዋ ዘመቻ ጊዜ እንደተበተነ ነው የቀረው። ይሄ የኢትዮጵያን አሁን የደረሰችበትን ፈተና ያመጡት እነዚህ ናቸው። በእነዚህ ሳንካዎች የተነሳ የህልውና ስትራቴጂያችን መልክዓ ምድርን መሰረት ያደረገ መከላከል ሆነ። አንድ በደንብ ታሪካችን አጉልቶ የሚነግረን እሱን ነው። ሁልጊዜ ሄደን በንግዱ ሄደን በፖለቲካው ሄደን ከሌሎች ሀገሮች ጋር በምናደርገው ግንኙነት ማስከበር ሳይሆን መልክዓ ምድርን መሰረት አድርገን በተራሮቻችንና በሸለቆቻችን ውስጥ ሆነን ህልውናችንን ማስጠበቅ ሆነ። በቃ የመጨረሻችን ዓላማ። ይሄ የሽንፈት ውጤት ነው። ዋጋ አግኝተንበታል። ግን ይሄ የጥንካሬያችን ውጤት አይደለም። ሂደን ተራሮቻችን ውስጥ ነው ተደብቀን የቀረነው። ሸለቆቻችን ውስጥ ገብተን የቀረነው። ወደ ውጭ ሳይሆን የሄድነው ወደ ውስጥ ነው። የበለጠ እየመጣን እየተቀረቀርን የሄድነው። በኋላ ደግሞ በቅኝ ግዛት ዘመን ወደፊት ገፍታ መብቷን ከማስጠበቅ ይልቅ ኢትዮጵያ መከላከል ላይ እንድታተኮር የተደረገው። ሌሎቹ እየገፏት መጡ፣ እኛ እየተከላከልን ሄድን። ይሄ ምን አመጣ? ለምሳሌ አሁን የባህር በር ይገባናል ማለት ነውር ተደርጎ እንዲቆጠር እና ሰው የባህር በር ሲባል እንዴ ልትዋጉ ነው እንዴ ብሎ እንዲያስብ አደረግነው። ለብዙ ጊዜ ስለተቀጠቀጥን የባህር በር ሲባል እንዴ ይላል፣ ይፈራል፣ ይደነግጣል፣ ይጨነቃል። የሆነ ነገር ሊመጣ ነው፣ ማዕት ሊወርድ ነው፣ ከምድር ልትሰነጠቅ ነው ብሎ ነው የሚያስበው። ቢያንስ አጀንዳውን እንኳን እንዳንነጋገር ሆነናል። እሺ አይምጣ እንዴ ዓለም እኮ በመንኮራኩር ጨረቃ ላይ ከመድረሷ በፊት እኛ እኮ ጨረቃ ድንቡል በቃ አፄ ቤት ተደብቃ ስንል ነበር እኮ። ማን ከለከለን? እሱን እኮ ነው አትዝፈኑ የተባለው። በቃ በጣም ከመቀጥቀጣችን የተነሳ እንዴ እናንተ ጨረቃ ድንቡል ቋም ትሉት በመንኮራኩር ልትሄዱ ነው እንዴ ብሎ የሚጨነቅ ሰው ነው የፈጠረው። ማርስ ላይ ከመኬዱ በፊት እኮ ስለ ማርስ ብዙ ፊልም ተሰርቷል። ብዙ ነገር እኮ ተብሏል። እሱን እንዳናስብ ለምን ተደረግን? አንዱ የትርክቱ ውጤት እሱ ነው። ራሳችን መከላከል እንጂ ይገባናል ብለን መጠየቅ ነውር እንዲሆን
ተደርጓል። ቀጥሎ የምናየው የቅኝ ግዛት ዘመንና የኢትዮጵያ ጂኦፖለቲካ ምን ይመስላል? ከመካከለኛው ዘመን ይልቅ የቅኝ ግዛት ዘመን የኢትዮጵያን ጂኦፖለቲካዊ ቁመና በእጅጉ ለውጦታል። እንደምታውቁት አሁን ያለችው ኢትዮጵያ ከቅኝ ግዛት ጋር በተደረገ ትግል የተፈጠረች ኢትዮጵያ ናት። እንግሊዝ በምስራቅና በምዕራብ ስትመጣ፣ በደቡብ በኩል ጣሊያን በሰሜን ስትመጣ ኢትዮጵያውያን የቻሉትን ያህል የኢትዮጵያን ድንበር ለማስከበር ባደረጉት ጥረት የተፈጠረች ናት። የቅኝ ግዛት ዘመን ዙሪያችንን ሲከበን ኢትዮጵያ የምትባለውን ህልውና ለመጠበቅ ቅድም ባልነው መሰረት በመከላከል ያፈጠርናት ናት። ይሄ አንዱ ፈተናችን ነው። በቅኝ ግዛት ዘመን የአውሮፓ ሀያላን በተለይ እንግሊዝና ጣሊያን በአባይ ተፋሰስና በአፍሪካ ቀንድ የቀይ ባህር መስመር የኢትዮጵያን ጂኦስትራቴጂካዊ ጥቅም የጎዳ የውሃ ውል አድርገዋል። እንደምታውቁት 20 በመቶ አካባቢ ለሱዳን፣ 80 በመቶ የአባይ ውሃ ለግብፅ። ኢትዮጵያስ በቃ ከሰጠች ይበቃታል። ይሄ ስምምነት ስለ ኢትዮጵያ ምንም የሚናገረው ነገር የለም። ሱዳን 20 እንደምታገኝ ይናገራል፣ ግብፅ 80 እንደምታገኝ። ኢትዮጵያስ ምንም። ይሄ ሁሉ ሲደረግ እኛ የለንም። ዛሬም ግብጾች የሚያነሱት ውል ይሄንን ነው። በዓለም አቀፍ ስምምነት መሰረት የሚሉት ሌላ ምንም አይደለም እኮ ይሄን ስምምነት ማለታቸው። በቀደም ሰምታችሁት ከሆነ እንዲያውም አንድ ግብፃዊ ኢትዮጵያውያን እንደለመዱት ዝናብ እየጠበቁ በበሬ ይረሱ እንጂ የምን የመስኖ ልማት ነው የሚያወሩት ያለው ለብዙ ዘመን ሲነገረው ስለኖረ ነው። ይሄ ሰብረን ልንጥለው የሚገባ በዚህ ደግሞ እኛ ግንባር ቀደም ልንሆንበት የሚገባ ጉዳይ ነው። ኢትዮጵያ ብዙ ጊዜ እነዚህን ስምምነቶች እንደማትቀበላቸው ትገልጣለች። ግን ስምምነቶቹ እነዚህ ሁለቱ ሀገሮች ብቻ አይደሉም። እኛ ከቅኝ ግዛት ጋር የነበረን ታሪክና ግብፅ ከቅኝ ግዛት ጋር የነበራት ታሪክ ይለያል። ሱዳን ከቅኝ ግዛት ጋር የነበራት ታሪክ ይለያል። በዚህ ምክንያት ቅኝ ገዢዎቻቸው ከኛ ከተዋጋናቸው ይልቅ ለገዟቸው ሀገሮች ይራራሉ እንደምታውቁት። ለዚህ ነው ወደ ዓለም አቀፍ መድረክ በሄዳችሁ ቁጥር ርኅራኄው ከኛ ይልቅ ለነሱ ይሆናል። ሰው የወለደው ልጅ ስለማይጥል ምንም ቢሆን ራሳችን በራሳችን እንስራ የምንለውም ለዚህ ነው። ይሄ ተጽዕኖ እስካለንበት ድረስ መጥቷል። እንደምታውቁት በተለይ 1929 እና 1959 ውል ኢትዮጵያን ከአባይ ፈጽሞ የሚያርቁል ነው። ፈጽሞ ኢትዮጵያ ምንም ከማመንጨት ያለፈ ምንም ነገር እንዳታደርግ የሚፈልጉል። ይህ አባይን በተመለከተ ነው። የባህር በርን በተመለከተስ ምን መጣ? ኢትዮጵያ እንደምታውቋት ከታች ጀምሮ እስከ ላይ እስከ ምጽዋ ድረስ ብዙ ወደቦች የነበሯት ሀገር ናት። ወደብ የዛን ጊዜ ችግር አልነበረም። ከባለ ብዙ ወደብ ወደ ዜሮ ነው የመጣ ነው። በጣም አስደናቂ ነው። ወደ አንድ እንኳን አይደለም ወደ ዜሮ ነው የመጣ። ምንም ወደ አለመኖር። ይሄ ከባድ ነው። ከባድ ነው። አዶሊስ ታስታላችሁ፣ ዘይላ ነበረች፣ ታጁራ፣ ምጽዋ፣ አሰብ፣ እነዚህ ሁሉ በኢትዮጵያ የሚጠሩ ነበሩ። አሁን ምንም የለም። አሁን ምንም የለም። ባህረ ነጋሽ የነበረው ጣሊያን ገዛው፣ ኤርትራ ሚል ስያሜ የሰጠው። ይኸው አሁን በሰላም እንኳን አብሮ መኖር አልቻለም፣ እንኳንስ ሌላ ለመሆን። ለምን? መጀመሪያውንም ሲፈበረክ አገር እንዲፈጠር አይደለም የተፈበረከው። እሱ እኮ ነው ችግሩ። ኤርትራ የምትባል ሀገር እንድትኖር ሲባል አይደለም እሱ የተፈጠረው። ኢትዮጵያ የባህር በር እንዳታገኝ ነው የተፈጠረው። ስለዚህ ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል። መነሻ አመክንዮ መነሻው ኤርትራ እንድትሆን ያደረጋት ሌሎቹም የተቀበሉት ኢትዮጵያ የባህር በር እንዳታገኝ ነው። ልክ ኢትዮጵያ የባህር በር ካገኘች ኤርትራ ታዲያ ምን ታደርግላቸዋለች? በቃ የኤርትራ ጥቅም ያልቃል እዛ ጊዜ። ስለዚህ በኢትዮጵያ ጥቅምና በኤርትራ ጥቅም መካከል ነው አሁን ይሄ ትልቁ ችግር የሚፈጠረው እንጂ የ100 ኪሎ ሜትር የአሰብ የምናምን ጉዳይ አድርጋችሁ አትይት። ራሷ ኤርትራ የተፈጠረችበት ምክንያት ነው የሚፈርሰው። ኢትዮጵያ የባህር በር ከየትም ብታገኝ ከኤርትራ ማግኘቷ እኮ አይደለም። ለምሳሌ ሶማሊያዎች ወይም ሶማሌላንድ ወይም ጁባላንድ ለኢትዮጵያ ወደብ ቢሰጡ ኤርትራ የሆነችበት ምክንያት ይፈርሳል። ስለዚህ ምንም ቢሆን
ሶማሌ ለኢትዮጵያ ወደብ እንዳትሰጥ የምትፈልገው ኤርትራ ናት። ለምን? ኤርትራ የተመሰረተችበት ምክንያት ኢትዮጵያ ባህር በር እንዳታገኝ። ኢትዮጵያ በየትም በኩል በሱዳንም በኩል ብታገኝ የኤርትራ ምክንያት ይፈርሳል። ቻይና አሁን እኛና ቻይና ሩቅ ነን አይደል? ቻይና አሁን ለኢትዮጵያ ወደብ ብትሰጣት ኤርትራ የሆነችበት ምክንያት ይፈርሳል። ኤርትራ የሆነችው ወደብ እንዳናገኝ ስለሆነ ምክንያቱ እሱ ነው እንጂ የሆነ የ100 ኪሎ ሜትር የምን ያሰብ ይሱ ጉዳይ አይደለም። አሰብን እኮ ማንም አይጠቀምበትም። ማንም እየተጠቀምበት እኮ አይደለም። ቢያንስ አከራይቶ እኮ ገንዘብ ማግኘት ይቻላል። ተውት። ግን ኢትዮጵያ ተከራይታ የምትጠቀምበት ወደብ ካገኘች በኤርትራ ታዲያ ለምን ኤርትራ ሆነች? ኤርትራ የሆነች ኢትዮጵያን ለመከልከል ነው። ዓላማዋ መከልከል ነው። መፍቀድ አይደለም ዓላማዋ መከልከል ነው። በመከልከል የተቋቋመ ሀገር መፍቀድ የሚባል ፖሊሲ ሊከተል ይችላል። ይሄ ነው ያለንበት ቅርቃር። ይሄንን በደንብ መረዳት አለብን። እኛ በአድዋ ያፈረስነው የቅኝ ግዛትን እሳቤ ስለሆነ፣ በአድዋ ያፈረስነው የነጭን የበላይነት ስለሆነ፣ በአድዋ ያፈረስነው ራሳችንን በራሳችን እንችላለን የሚለውን ስለሆነ ይሄንን የማይቀበሉ ብዙ ኃይሎች እንዲፈጠሩ አድርገናቸው። ስለዚህ እነዚህ ኃይሎች በተቻለ መጠን ቀና ስትሉ መኮርኮም ይዘውትር ስራቸው፣ ቀና ባላችሁ ቁጥር መኮርኮም ይዘውትር ስራቸው። ይሄ የማይቀር ነገር ነው። ይሄንን ጣጣ ውስጥ ኢትዮጵያን የከተቷት ቅድም መጀመሪያ ላይ ያነሳኋቸው እነዚህ ሁለቱ ናቸው። ባዳዎች ጂኦስትራቴጂካዊ ጥቅማቸውን ለማስከበር፣ ባንዳዎች አገር በመሸጥ የሚገኘውን ጥቅም ለማግኘት፣ ሁለቱ በሚያደርጉት ጥረት ዛሬም ድረስ መከራ የምናየው በእነዚህ በሁለቱ ምክንያት ነው። ባዳዎቹን ማስቀረት አንችልም ከኛ ውጭ ስለሆኑ። ልጆቻችን፣ ወንድሞቻችን፣ ወገኖቻችን ግን በሀገር ጥቅም ላይ ቅድም እንደተባለው በብሔራዊ ጥቅም ላይ የማይደራደር ዜጋ ማፍራት ግን እንችላለን። እኛ እንችላለን። እኔ ከብልጽግና ጋር የተለየው ነኝ። ከኢዜማም ጋር አልገጥምም፣ ከህወሓትም ጋር አልገጥምም። ግን የኢትዮጵያን ብሔራዊ ጥቅም ግን የኔ ብሔራዊ ጥቅም ነው የሚል ዜጋ ግን ማፍራት መቻል አለበት። ብሔራዊ ጥቅም የሀገር ነው፣ የፓርቲ አይደለም። የሀገር ነው። ኢትዮጵያ ወደብ ቢኖራት፣ ኢትዮጵያ አንድነቷ ተጠብቆ ቢኖር፣ ኢትዮጵያ በኢኮኖሚ ብታድግ ሁሉም ነው የሚጠቀመው እንጂ ይሆን አይደለም። ፓርቲዎች እኮ አልፈዋል። ፓርቲዎች አልፈዋል። አገር ናት የቀጠለችው። ስለዚህ አገርን ከፓርቲ፣ አገርን ከመሪ፣ አገርን ከመንግስት ሰው ለይቶ እንዲያውቅ ማድረግም የኛ ግዴታ ነው። እነዚህ ይቀላቀላል። ሁለቱን እንቀላቅለውና መንግስቱ ስንጠላ አገርን፣ ፓርቲውን ስንጠላ አገርን እንጠላዋለን። አንድ ጥሩ ምሳሌ እናንተም ሁላችሁም በዘፈንም ብዙ የሚታወቁ ስለሆነ አንድ ሰውዬ ላንሳ። ሊጋባው በየነ ብዙ ስለተዘፈነላቸው እኒህ ሰውዬ የአፄ ምኒልክ ሰው ናቸው። አፄ ምኒልክ በሞቱ ጊዜ የሚነግሰው ገሌ ነው ብለው አደራ ስላሉ የምኒልክን አደራ ተቀብለው የቆዩ ሰው ናቸው። በኋላ ልጅ ኢያሱ ከመንግስትነት ሲወገድና እነ ራስ ተፈሪ ሲመጡ አልተስማሙ። ይሄ ቃል ከገባኑ ውጭ ነው ብለው አሰቡ። ስለዚህ እምቢ አሉ። እምቢ ከሚሉት ወገን ሆኑ። በዛ ምክንያት ከራስ ተፈሪ ጋር አልተስማሙ። ብዙ ግጭት ነበራቸው። መጨረሻ ላይ እንግዲህ እስከ መገረፍ ድረስ ደርሰዋል። እንደምታውቁት ተገርፈው ወደ ኮይሻ በግዞት ተልከዋል። ብዙ መከራ ተቀብለዋል። በዚህ መሃል እሳቸው ከአፄ ኃይለ ሥላሴ ጋር በተጋጩበት ጊዜ ነው ጣሊያን 1928 ኢትዮጵያን የወረረው። ጣሊያን ኢትዮጵያ ውስጥ ሲገባ አንዱ የመለመለው ባንዳዎችን ነው እንደምታውቁት። እሳቸውንም በባንዳነት ለመመልመል እሱ ከአፄ ኃይለ ሥላሴ ጋር ስለማይጣጣሙ ከኛ ጋር ይሁኑ ብሏቸው ነው። እንዴ እኔ እኮ የተጣላሁት ከተፈሪ ጋር ነው እንጂ ከኢትዮጵያ ጋር እኮ አይደለም ብለው እምቢ ብለው ከአርበኞቹ ጋር ነው የዘመቱት። ለኢትዮጵያ ጥብቅና ቆመዋል። የአፄ ኃይለ ሥላሴ ግን ተቃዋሚ ነበሩ። ብዙ መከራ ተቀብለዋል። ጠጅ ጠጣ ቢሉት ውሃ እየለመነ እስኪባሉ ድረስ ማለት ነው። የኛ ብሔራዊ አቋም እንደሱ ነው መሆን ያለበት። ከመሪዎች ጋር ልንስማማ ላንስማማ፣ ከፓርቲዎች ጋር ልንስማማ ላንስማማ እንችላለን። አገር ግን አገር ነው። አገር ከእምነት ጋር አይሄድም። አገር ከምንም ጋር አይሄድም። አገር የሀገር ብሔራዊ ጥቅም የሀገር ብሔራዊ ጥቅም ነው። ይሄንን
ለይቶ የሚያውቅ ትውልድ መፍጠር እንችላለን። እና በድህረ ቅኝ ግዛት ኢትዮጵያውያን ጂኦስትራቴጂያዊ ጥቅሞቻቸውን ለመመለስና ለመከላከል አሁን ከቅኝ ግዛት ውርስ ጋር ተጋፍጠናል። አሁን የተጋፈጥነው ስለ ባህር በርም ስለ አባይም የምንነጋገረው በሙሉ የቅኝ ግዛት ውርስን እንቀበለዋለን ወይስ አንቀበለውም የሚለው ማለት ነው። እንቀበለዋለን ካል አባይንም የፈለጉት ያርጉት፣ የባህር በሩንም የፈለጉት ያርጉት። በዚህ ግን አያቆሙም። ሌላውም ነገር ይመጣል። ምንም ነገር ውሃ ላይ ማድረግ አንችልም። ምንም ነገር እንደ ጠላቶቻችን ፍላጎት ውሃ ላይ ምንም ነገር አይደለም። ግድብ መገደብ ልጃችሁን ውሃ ብላችሁ መጥራት አትችሉም። ውሃ ብላችሁ ስትጠሩ ይሄ ሰውዬ የብሔራዊ ጥቅማችን ጠላት ነው ብሎ ነው ውሃ ብላችሁ መጥራት አትችሉም። ኢትዮጵያ እኮ በቅርቡ ነው ውሃ የሚመለከት ሚኒስቴር የመሰረተችው። አጣ ኢትዮጵያ ውስጥ ሚኒስትሮች ከተቋቋሙ እኮ 100 ምናምን ዓመታቸው ነው። የውሃ የሚባል ሚኒስቴር እኮ በቅርቡ ነው ያቋቋሙ። ውሃ የሚባል እንድንጠራ አይፈልጉም እኮ። ውሃ የሚባል ስለ አባይ ብቻ አይደለም። ውሃ የሚባል ነገር ይሄ የቅኝ ግዛት ውርስ ነው። እኛ ቅኝ አልተገዛንም የምንል ሰዎች የቅኝ ግዛቱን ውርሱን ተቀብለን እናስቀጥላለን ወይስ አናስቀጥልም ነው ትልቁ ጥያቄ። የባህር በር ጥያቄ የቅኝ ግዛት ውርስ ያመጣብን እሱን ተቀብለን እንቀጥላለን ወይስ አንቀጥልም ነው። ሰላም ውድ የኢትዮ አዲስ ዩቲዩብ ቻናል ተመልካቾች፣ ዛሬ የምንዳስሰው ትናንት በኢትዮጵያ ጉብኝት ስላደረጉት የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ አንዳንድ እውነታዎች ሲሆን በኢትዮጵያ ይፋዊ ጉብኝት ያደረጉት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ከጠቅላይ ሚኒስትር አብይ ጋር በሁለቱ ሀገራት ዘርፈ ብዙ ግንኙነቶች ላይ ውይይት በማድረግ አዳዲስ የትብብር ስምምነቶች መፈራረማቸው ተዘግቧል። በተጨማሪም ጠቅላይ ሚኒስትር ሞዲ ረቡዕ ታህሳስ 8 2018 ዓ.ም በህዝብ ተወካዮች ምክር ቤት ተገኝተው በህዝብ ተወካዮችና በፌዴሬሽን ምክር ቤት አባላት የጋራ ስብሰባ ላይ ብሔራዊ ቴሌቪዥኑ ላይ በቀጥታ ያልተላለፈ ንግግር አድርገዋል። በዓለም የሀገራት የምጣኔ ሀብት ደረጃ ላይ አሜሪካን፣ ቻይናን፣ ጀርመንና ጃፓንን ተከትላ በአምስተኛ ደረጃ ላይ የምትገኘውና በህዝብ ብዛት የዓለማችን ቀዳሚ ሀገር የሆነችው ህንድ 15ኛው ጠቅላይ የሆኑት ናሬንድራ ሞዲ ማን ናቸው? ለየት የሚያደርጋቸው እውነታዎች የትኞቹ ናቸው? ከህንዷ ጉጃራት ግዛት ከዝቅተኛ ደረጃ ተነስተው በዓለም ታላላቅ ምጣኔ ሀብት ካላቸው ሀገራት መካከል አንዷን ለረጅም ጊዜ ለመምራት ችለዋል። ሞዲ ወደ ፖለቲካው ዓለም የገቡት ገና በለጋ የወጣትነት እድሜያቸው በሀያዎቹ መጀመሪያ ላይ ሲሆን በሀያሉ የሂንዱ ብሔርተኛ ፓርቲ ባህራቲያ ጃናት ፓርቲ ወይም ቢጄፒ ውስጥ በተለያዩ የኃላፊነት ደረጃዎች ውስጥ አልፈዋል። በአውሮፓውያኑ 2001 የጉጃራት ግዛት ዋና አስተዳዳሪ፣ በ2014 የህንድ ጠቅላይ ሚኒስትር በመሆን ከፍተኛውን ስልጣን ጨበጡ። ከ10 ዓመታት በላይ በመሪነት ስልጣን ላይ የቆዩት ሞዲ በህዝብ ዘንድ ያላቸው ተቀባይነት ከጊዜ ወደ ጊዜ በመጨመሩ ለሶስተኛ የስልጣን ዘመን ባለፈው ዓመት በተካሄደው ምርጫ አሸንፈዋል። ጠቅላይ ሚኒስትር ሞዲ በህንድ ውስጥ ያላቸው ተቀባይነት በተለይም በሂንዲዎች መካከል ከፍተኛ ሲሆን ድጋፋቸውንም ለማጠናከር የሂንዱ እምነት ቤተ መቅደሶችን ይጎበኛሉ። የህንድ የሙስሊም እምነት ተከታይ ቡድኖች ግን በሞዲ የስልጣን ዘመን በሀገሪቱ ውስጥ አድልዎና ጥቃት በተደጋጋሚ እንደሚገጥማቸውና እንደ ሁለተኛ ዜጋ እንደሚኖሩ ቅሬታ ቢያሰሙም ገዢው ፓርቲ ግን ይህንን ያስተባብላል። ናሬንድራ ሞዲ የሚከተሉት ፖሊሲ አገራቸው ከሁሉም ሀያላን ሀገራት ጋር በጋራ ጥቅም ላይ የተመሰረተ ግንኙነት እንዲኖራት ማድረግ ነው። በዚህም ከአሜሪካ፣ ከአውሮፓና ከሩሲያ ጋር የጠበቀ ግንኙነት መፍጠር ችለዋል። በዓለም አቀፍ መድረክ ላይ ያላቸው ተደማጭነትም ከፍተኛ ሲሆን የአፍሪካ፣ የኤስያና የሌሎች በመልማት ላይ ያሉ ሀገራትን ጉዳዮች አነስተው ይከራከራሉ። በተለይ በ2023 ህንድ ባስተናገደችው የቡድን 20 ጉባኤ ላይ በማደግ ላይ ያሉ ሀገራትን ድምጽ በማሰማት በዓለም መድረክ አድናቆትን አግኝተዋል። ምንም እንኳን እየጨመረ ባለው የስራ አጦች ቁጥርና የዋጋ ንረት ምክንያት ትችት ቢገጥማቸውም ጠቅላይ ሚኒስትሩ በህንድ ውስጥ ልማትን በማስፋፋትና በህዝባዊ መድረኮች ላይ በመገኘት ተወዳጅነት በማትረፋቸው እርሳቸው በተደጋጋሚ ከመመረጣቸው በተጨማሪ የፓርቲያቸው ተወዳጅነት ጨምረዋል። ስለ ሞዲ ለየት ያሉ እውነታዎች። ሞዲ በ10ዎቹ ዕድሜ ላይ ሳሉ ለአጭር ጊዜ ከሀገር ሀገር የሚዘዋወሩ መነኩሴ ነበሩ። ለ2 ዓመታትም ወደ ተለያዩ የህንድ ግዛቶች በመዘዋወር የተለያዩ ባህሎችንና ታዋቂ የሂንዱ ቤተ መቅደሶችን ለማወቅ ችለዋል። በቤተሰባቸው አመቻችነት በአፍላ ዕድሜያቸው በአውሮፓውያኑ 1968 ከጃሾዳቤን ሞዲ ጋር ጋብቻ መስርተዋል።
ብዙም ስለ ትዳር ህይወታቸው የማይናገሩት ጠቅላይ ሚኒስትሩ ልጆች የሏቸውም። ባለፈው ዓመት ምርጫ ወቅትም ልጆች የሉንም፣ ለእናንተ ልጆች ነው እየሰራን ያለነው በማለት በይፋ ተናግረዋል። በአውሮፓውያኑ 1970ዎቹ የህንድ ጠቅላይ ሚኒስትር የነበሩት ኢንዲራ ጋንዲ በመላው ሀገሪቱ የአስቸኳይ ጊዜ አዋጅ ደንግገው የሞዲ ድርጅትን በማገድ በርካታ ተሳታፊዎችን ሲያስሩ ሞዲ የሲክ ሞነክሴ መስለው ከእስር አምልጠዋል። ጠቅላይ ሚኒስትር ናሬንድራ ሞዲ ከፖለቲካው ባሻገር በርካታ መጽሐፍ ያላቸው ደራሲ ሲሆኑ በጉጂራት ቋንቋ የስነ ግጥም ስብስቦችንም አሳትመዋል። ሞዲ በሚከተሉት የጾም ስርዓት የሚታወቁ ሲሆን በአንዳንድ ወቅቶችም ሙሉ ለሙሉ ለ9 ቀናት ራሳቸውን ከምግብ አቅበው ትኩስ ውሃ ብቻ በመጠጣት እንደሚጾሙ ይናገራል። እንዲሁም ለ4 ወራት በሚቆየው የጾም ወቅትም በቀን 1 ጊዜ በመመገብ በመጾም ይታወቃሉ። ከ10 ዓመታት በላይ በህንድ ጠቅላይ ሚኒስትርነት መንበር ላይ ያሉት ጠቅላይ ሚኒስትር ሞዲ እስካሁን አንድም ጊዜ ጋዜጣዊ መግለጫ ሰጥተው አያውቁም። ነገር ግን በጥንቃቄ የተዘጋጁ ጥቂት ቃለ ምልልስ ሰጥተዋል። ናሬንድራ ሞዲ የተወለዱት በአውሮፓውያኑ መስከረም ወር ላይ በ1950 ሲሆን ህንድ ነፃ ከወጣች በኋላ ተወልደው የመሪነትን ስልጣን የያዙ የመጀመሪያው መሪ ናቸው። ቀደምቶቹ ጠቅላይ ሚኒስትሮች በሙሉ የተወለዱት ህንድ በብሪታንያ ቅኝ ግዛት ስር ሳለች ነው። ለገጽታቸው ጠንቃቃ መሆናቸው የሚነገርላቸው ሞዲ በህዝብ ዘንድ ያላቸውን ገጽታ በጥንቃቄ መቅረጽ የቻሉ ናቸው። ካለባበስ አንጻር በትውልድ አካባቢያቸው የሚታወቀውን ባህላዊ ልብስ የሚያዘወትሩ ሲሆን ፎቶቸው በሰፊዋ ህንድ ውስጥ ከግዙፍ የማስታወቂያ ሰሌዳዎች እስከ ኮቪድ ክትባት የማይታይበት ቦታ የለም። ጠቅላይ ሚኒስትር ሞዲ በተወካዮች ምክር ቤት ምን ተናገሩ? ለይፋዊ የስራ ጉብኝት በኢትዮጵያ የሚገኙት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በህዝብ ተወካዮች ምክር ቤት ተገኝተው ለህዝብ እንደራሴዎች ንግግር አድርገዋል። ሞዲ ረቡዕ ታህሳስ 8 2018 ዓ.ም ለፌዴሬሽንና ለህዝብ ተወካዮች ምክር ቤት አባላት ባደረጉት ንግግር ሁለቱ ሀገራት ያላቸውን ታሪካዊ ግንኙነት በማንሳት አድንቀዋል። በመካከላችሁ ስገኝ ታላቅ ደስታ ይሰማኛል። እዚህ በኢትዮጵያ የአንበሶች ምድር በመገኘቴ ትልቅ ኩራት ይሰማኛል ብለዋል። በ1.4 ቢሊዮን ህንዳውያን ስምም የወዳጅነት የመልካም ምኞትና የወንድማማችነት ሰላምታይን አቀርብላችኋለሁ ብለዋል። ጠቅላይ ሚኒስትር አብይ በተገኙበት ባደረጉት በዚህ ንግግር በህንድና በኢትዮጵያ መካከል ያለው ዘላቂ ትስስርን ጠንካራነት ገልጸዋል። ጠቅላይ ሚኒስትሩ በኢትዮጵያ ድር ቢያብር አንበሳ ያስር የሚል አባባል እንዳለ ተነግሮኛል። በህንድ ደግሞ ልቦች የሚያብሩ ከሆነ ተራራ መግፋት ይችላሉ የሚል አባባል አለን። እውነትም አብሮነት ጥንካሬ ነው፣ ትብብር ኃይል ነው ብለዋል። ዛሬ በዓለም ደቡባዊ ክፍል ያለው ህዝብ እንደ ጥንታዊ ስልጣኔ ባለቤት እንደ ወዳጅ ኢትዮጵያና ህንድ በጋራ ይቆማሉ ሲሉ በሁለቱ ሀገራት መካከል ያለውን ትብብር ጠቅሰዋል። የህንድ ኩባንያዎች ከ5 ቢሊዮን ዶላር በላይ በኢትዮጵያ ውስጥ መዋዕለ ንዋያቸውን ማፍሰሳቸውን የጠቀሱት ጠቅላይ ሚኒስትሩ በጨርቃጨርቅ፣ በማኑፋክቸሪንግ፣ በግብርና፣ በጤናና በሌሎች ዘርፎች ላይ ተሰማርተው እንደሚገኙ አክለዋል። የህንድ ኩባንያዎች ከየትኛውም የውጭ ባለሀብት በበለጠ በኢትዮጵያ ውስጥ ሀብታቸውን ያፈሰሱ መሆናቸውን ጠቅላይ ሚኒስትሩ ጠቅሰው ከ75,000 በላይ ለሚሆኑ ሰዎች የስራ ዕድል መፍጠራቸውንም ጠቅሰዋል። የሁለቱ ሀገራት ግንኙነት በሁለትዮሽ ግንኙነት ወደ ስትራቴጂክ አጋርነት ከፍ ማለቱን የተናገሩት ጠቅላይ ሚኒስትር ሞዲ ይህም በቴክኖሎጂ፣ በፈጠራ፣ በማዕድንና በአረንጓዴ ኢኮኖሚ መስኮች በሚደረግ ትብብር እንዲሁም አጋርነት እንደሚገለጽ ተናግረዋል። በኢትዮጵያና በህንድ መካከል ያለው ሁለንተናዊ ትብብር ተጠናክሮ ይቀጥላል ሲሉ የተናገሩት ጠቅላይ ሚኒስትሩ አገራቸው የምታደርገውን ድጋፍ ለማጠናከርም ያላቸውን ዝግጁነት ገልጸዋል። በቴክኖሎጂ ሽግግር፣ በሳይበር ደህንነት፣ በአቅም ግንባታ፣ በግብርና፣ በትምህርት፣ በጤና ላይ በትብብር ለመስራት ዝግጁ መሆናቸውን ተናግረዋል። ሁለቱ ሀገራት ስለሚጋሯቸው ታሪኮች፣ ቅርሶችና ፍላጎቶች ያነሱት ጠቅላይ ሚኒስትር ናሬንድራ ሞዲ በህንድና በኢትዮጵያ ህዝብ መዝሙር ውስጥ አገር በእናት መመሰሏን በማንሳት ያለውን መመሳሰል አስረድተዋል። ይህም የኩራት ምንጭና ለሀገር ያለን ኃላፊነትን ያሳያል ሲሉም አክለዋል። የህንድ ዲጂታል መሰረተ ልማቶችን በሀገሪቱ ያለውን አገልግሎት አሰጣጥና አቅርቦት ማዘመናቸውን በማንሳት ለኢትዮጵያ ይህንን ልምዳቸውን ለማካፈል ዝግጁ መሆናቸውንም ጠቅሰዋል። ጠቅላይ ሚኒስትር ሞዲ ከጠቅላይ ሚኒስትር አብይ አህመድ የክብር ኒሻን ተሸልመዋል።
ይህ ዘገባ ጠቃሚ ሆኖ ካገኛችሁት ላይክ በማድረግ ሼር በማድረግና ለወዳጆቻችሁ በማጋራት ድጋፋችሁን እንድትገልጹልን እንጠይቃለን። እንዲሁም ስለዚህ ጉዳይ የራሳችሁን አስተያየት ከወዲሁ ኮሜንት ላይ አስቀምጡልን። ኢትዮ አዲስ ዴይሊ ሰብስክራይብ በማድረግ ተከታታይ መረጃዎችን እንድትከታተሉ እንጋብዛለን። በቀጣይ ፕሮግራማችን እስክንገናኝ ድረስ ጤና ይስጥልን።